ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሐምሌ 11 ወይም ጁላይ 18 የ24 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክ እና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 176 ብር ከ94 ሳንቲም የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ81 ሳንቲም ተገዝቶ 163 ብር ከ30 ሳንቲም የተሸጠ ነው። በንግድ ባንክ 158 ብር ከ83 ሳንቲም ተገዝቶ 162 ብር በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 125 ብር ከ73 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 113 ብር ከ62 ሳንቲም ተገዝቶ 115 ብር ከ89 ሳንቲም የተሸጠ ነው። በንግድ ባንክ 110 ብር ከ29 ሳንቲም ተገዝቶ 112 ብር ከ50 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 123 ብር ከ02 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ60 ሳንቲም ተገዝቶ 162 ብር ከ79 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ25 ሳንቲም ተገዝቶ 110 ብር ከ41 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 203 ብር ከ11 ሳንቲም የተመነዘረ ነው። የአውሮፓ ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 188 ብር ከ73 ሳንቲም ተገዝቶ 192 ብር ከ50 ሳንቲም የተሸጠ ነው። በንግድ ባንክ 181 ብር ከ54 ሳንቲም ተገዝቶ 185 ብር ከ17 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 238 ብር ከ71 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 215 ብር ከ08 ሳንቲም ተገዝቶ 219 ብር ከ39 ሳንቲም የተሸጠ ነው። በንግድ ባንክ 208 ብር ከ83 ሳንቲም ተገዝቶ 213 ብር እየተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 218 ብር ከ28 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲም ተገዝቶ 208 ብር ከ57 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ57 ሳንቲም ተገዝቶ 196 ብር ከ42 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ54 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 47 ብር ከ16 ሳንቲም ተገዝቶ 48 ብር ከ11 ሳንቲም የተሸጠ ነው። በንግድ ባንክ 43 ብር ከ24 ሳንቲም ተገዝቶ 44 ብር ከ11 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 548 ብር ከ73 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 518 ብር ከ16 ሳንቲም ተገዝቶ 528 ብር ከ52 ሳንቲም የተሸጠ ነው። በንግድ ባንክ 506 ብር ከ60 ሳንቲም ተገዝቶ 516 ብር ከ73 ሳንቲም የተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 17 ብር ከ86 ሳንቲም የተመነዘረ ነው። የስዊድንን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 16 ብር ከ54 ሳንቲም ተገዝቶ 16 ብር ከ87 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ17 ሳንቲም ተገዝቶ 16 ብር ከ49 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ88 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ66 ሳንቲም ተገዝቶ 1 ብር ከ69 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ85 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲም ተገዝቶ 27 ብር ከ30 ሳንቲም የተሸጠ ነው። በንግድ ባንክ 23 ብር ተገዝቶ 23 ብር ከ46 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ39 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ38 ሳንቲም ተገዝቶ 45 ብር ከ27 ሳንቲም የተሸጠ ነው። በንግድ ባንክ 42 ብር ከ30 ሳንቲም ተገዝቶ 43 ብር ከ14 ሳንቲም የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ72 ሳንቲም ተገዝቶ 9 ብር ከ91 ሳንቲም የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ22 ሳንቲም ተገዝቶ 1 ብር ከ25 ሳንቲም የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 89 ሳንቲም ተገዝቶ 91 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 46 ብር ከ79 ሳንቲም የተመነዘረ ነው።
አንድ የጆርዳን ዲናር በጥቁር ገበያ 236 ብር ከ60 ሳንቲ እየተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 453 ብር ከ16 ሳንቲ እየተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ60 ሳንቲ እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 462 ብር ከ59 ሳንቲ እየተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ85 ሳንቲ እየተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 56 ብር ከ89 ሳንቲ እየተመነዘረ ነው። አንድ የፓኪስታን ሩፒ በጥቁር ገበያ 65 ሳንቲ እየተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲ እየተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብነው ከኢትዮብላክማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ።